السلام عليكم ورحمة الله እንደምን ዋላችሁ እንደምን አረፈዳችሁ ዛሬ በሌላ ቪዲዮ ተገናኝተናል እንግዲህ ዛሬ ቪዲዮ የኮሜዲያን እሸቱ ባቀረበው ንግግር ላይ የደረሰበትን ውግዘት የተመለከተ ነው እንግዲህ ሰሞኑን ታስታውሳላችሁ በነብዩ መዘለፍ በተነሳው ውዝግብ ምክንያት ብዙ ነውረኞች ድጋፍ ሲሰጡ ታይተዋል ስድቡን ከመደገፍም አልፎ ልጁን ጀግና ለማድረግ ሲሞክሩ አይተን በጣም ታዝበናልና ማፈር ነበር የሚገባው መገሰጽ ነበር የሚገባው ግን ከነጭራሹ አኩሪ የክርስቲና ጀግና እንደሆነ ተደርጎ የማቅረብ ሂደት እንደነበር አይተናል ይሄ ከምራ አንዳንድ ጊዜ ማውገዝ እንኳን ቢያቀትህ ዝም ትላለህ እንጂ ክፋትን ደግፈህ ፊት ለፊት አትወጣምና በዚህ ደረጃ መደረጉ በጣም አሳፋሪ ክስተት እንደነበር ይታወሳል እንደውም አንዳንዶች ሌሎችም የተሳደቡ ሰዎች ይጠይቁልን እንኳን ቢሆን ይሻል ነበር አንዳንዶች ግን ከነጭራሹ አይጀግና ነው ስድቡም እንደውም ትክክል ነው አይነት ነገር ሲናገሩ ከርመዋል የሃይማኖት አባቶችም ጭምር ማለት ነውና ጥሪያቸው ሲታይ ሁሉም ኦርቶዶክስ አብሮን ማበድ አለበት የሚል አይነት የጽንፈኞች ጥሪ ነው የብዙሃኑ አቋም እንዳልሆነ ይገባኛል አብረው ያላበዱትን ከነሱ ጋር አብረው እንዲህ አይነት እብደት ውስጥ ያልገቡትን እንግዲህ የዘመቱባቸው ነው ሰሞኑን ከፍተኛ ዘመቻ አለ ከተዘመተባቸው ሰዎች አንዱ ደግሞ ኮሜዲያን እሸቱ መለሰ ነው እውነቱን ለመናገር ኮሜዲያን እሸቱ ለኦርቶዶክስ ቀናኢ መሆኑ ይታወቃል በጣም ለሃይማኖቱ አጥባቂ እንደሆነ ይታሰባል በየጊዜው ለቤተ ክርስቲያን ብር ያሰባስባል ቀላል የማይባል የገጽታ ግንባታ ለሃይማኖቱ ይሰራል እንደውም አንዳንዴ በዚህ እስኪወቀስበት ድረስ እንደ ሚዲያ ሰውነቱ አንዳንድ ወቀሳዎች እስኪቀርቡበት ድረስ እኔም በተለያዩ አጀንዳዎች ልጁን መወቅስባቸው ነገሮች ሊኖሩ ይችላሉ ዛሬ ግን ያ ትኩረቴ አይደለም የዛሬው ትኩረት ሰሞኑን ከሰራው ቪዲዮ ጋር የተያያዘ ነውና እፎይ ለምን ተቃወምክ በሚል ከፍተኛ ዘመቻ የተደረገበት ነው የዛሬው ቪዲዮ ይሄንን የተመለከተ ነው እንደተለመደው ሁላ ዩቲዩብ ላይ ከሆናችሁ ማውጫ አለው በመትፈልጉት ምዕራፍ የምትፈልጉን ፓርት ሄዳችሁ ማየት እንደምትችሉ ላስታውሰው ወዳለው መጀመሪያ በቪዲዮ ምን አለ የሚለውን ነገር አብረን እንመልከትና ከዛ በኋላ ሐሳቤን ሰጣችኋለሁ በቪዲዮውን ካየን በኋላ ቪዲዮ ላይ ያነሳቸውን ሐሳቦችና የኔን አስተያየት ጨምርላችኋለሁ ከዛ በኋላ ደግሞ እነሱ ምን ብለው ነው እየዘመቱበት ያሉት የሚለውን የነሱን ወቀሳ ተመልክተን ጥቅል ምክር አስቀድሜ የቀኑን ጥያቄ አቀርብላችሁና ወጣለሁ በዚህ መሰረት ነው እንትን የምንለው እስቲ ቪዲዮውን እንመልከተው መጀመሪያ እሱን ዝም ብለን የ3 ደቂቃ ቪዲዮ ነው ከዛ በኋላ ሐሳቡ ላይ እንመጣበታለን እንመልከት አንተም ስለ ሙስሊሞች ያለን አቋም ያሳውቅ ስለ ሙስሊም ኢብራሂም በድሩን ታውቀዋለህ ላለፉት 17 አመታት የልብ ጓደኛዬ ነው ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ ሚላከውን ብር አብረን እያጠፋን ለኔ መጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል ይገርማል ሳገባ ሚዜ ኢብራሂም በድሩ ነበረ ሁለተኛው ሚዜ መለሰ ይባላል የፕሮቴስታንት እምነት ተከታይ ነው ላለፉት 17 አመታት ምርጥ ጓደኛዬ ነው ለሱ የተላከ ገንዘብ የኔ ነው ለኔ መጣ በሱ የሱ ነው እስካሁን ድረስ በጓደኝነት አብረን ዘልቀናል የልቤንም ማማክረው ሚስጥሬንም ነግረው እድገቴንም ማሳየው ጓደኛዬ ነው ኢትዮጵያዊ ሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍር ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከት ትኖራለህ አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን ተከራካሪ ነን አስተማሪ ነን የሚሉ ሰዎች ናቸው ምንም የሚያውቁት ነገር የለም በሚያቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን ወቅቱ የረመዳንና የአብይ ጾም ነበረ ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑ ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው ሁሉም ያመነበትን ይኖራል ሁሉም መልካም ነው ያለውን ለወንድሙ ይመኛል ከዚህ በተረፈ በመስደብ የሚሰበክ ክርስትና በማንቋሸሽ የሚሰበክ ሃይማኖት ግን የለም እግዚአብሔር አምላክ የሁሉም አባት ነው ለሁሉም መዳን ይጨነቃል የሁሉም ህይወት ያሳስበዋል እኔ ስለ እግዚአብሔር ብዬ ብሳደብ
ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያ የሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። ከዚህ ቀደም በሐሰተኛ ነቢያት ላይ አንድ ስታንድ አፕ ኮሜዲ ሰርቼ ነበርና አንዳንድ ሰዎች እንዴት አንተ ሃይማኖቱን ትናገራለህ ብለው ኮሜንት አድርገውብኝ ነበር። እኔ የማንንም ሃይማኖት አልናገርም። በወቅቱም በሃይማኖት ስም ራሳቸውን ሸፍነው ሃይማኖቱን የማይወክሉ የፕሮቴስታንት ቤተክርስቲያን እውቅናም ክብርም ያልሰጠቻቸው ነገር ግን የግል ጥቅማቸውን የሚያራምዱ ብዙዎችን እየጎዱ ያሉ ግለሰቦችን ለመቃወም ነበር ኮሜዲውን የሰራሁት። ብዙዎች ተረድተውኛል። ጥቂቶች ደግሞ ሳይረዱኝ ቀርተው የፕሮቴስታንት ሃይማኖትን የምጠላ መስሏቸው ነበር። በፍጹም ማንንም አልጠላም። ሁሉንም አከብራለሁ፣ ሁሉንም እወዳለሁ። የራሴን ኦርቶዶክስ ተዋህዶ ሃይማኖትን ግን ያለ ጥርጥርና በንጹህ ልቤ አመልካለሁ። ይህንን ቪዲዮ ለሌላ ሃይማኖት ተከታዮች በሙሉ ሼር አድርጉልኝ። ሐሳቡን ከወደዳችሁት ላይክ አድርጉ። የእናንተን ሐሳብ ግን ጻፉልኝ። ምን ታስባላችሁ? ያወራሁትን ነገር መተቸትም መደገፍም ይቻላል። ነገር ግን ሌሎችን በማዋረድ የምትከብር ኦርቶዶክሳዊ ሃይማኖት እንደሌለችን ዓለም ያውቅ። ጥሩ እንግዲህ በጥቅሉ ያለው ይሄ ነው። እንደሰማችሁት ተስፋ አደርጋለሁ። አሁን ሐሳቦቹን እስቲ እንበት ናቸው ምን እያለ እንደሆነ ለማየት እንሞክር። መጀመሪያ ያነሳው እንግዲህ ሁለቱ ምርጥ ጓደኞቼ ሙስሊምና ፕሮቴስታንት ናቸው አለ። ስለዚህ ከሌሎች ሃይማኖት ሰዎች ጋር ጓደኛ ሆነን ወዳጅ ሆነን አንድ ላይ ነው የምንኖረው። ስለዚህ ጥያቄው ራሱ ልክ አይደለም፣ እጅግ በጣም ቅርብ ነን። ጥያቄው ራሱ ያሳፍራል። ምክንያቱም ኢትዮጵያዊነት መከባበር ነው ብሎ ያነሳው ነገር አለ። እንዲሁ በማህበረሰብ ደረጃ ስናየው ኢትዮጵያውያን በመቻቻል በምን የምንላቸው ነገሮች እንዲሁ በጥቅሉ እንደ ክሊሼ አነጋገር በጥቅሉ ጥሩ ነገሮች እንዳሉ ይታወቃል። ነገር ግን እውነታውን ደግሞ መፈተሽ ይገባል ብዬ አስባለሁ። በትክክል የሃይማኖት እኩልነትን አብሮ መበልጸግን እንዲህ አይነት ነገሮችን የምንደግፍ ህዝቦች ነን ወይ ችግር የለብንም ወይ የሚለው ነገር በደንብ መጠናት አለበት ብዬ አስባለሁ። በተለይ ኢትዮጵያ በሃይማኖት ደረጃ ብዙ ምሳሌ የምትሆን ሀገር አትመስለኝም። ይቅርታ አድርጉልኝና ምክንያቱም ለረጅም ጊዜ የሃይማኖት እኩልነት የሚባል ነገር ያልነበረባት፣ ይሄ ደግሞ ቢሮክራሲያዊም ፖለቲካዊም ማህበራዊም መገለጫዎችን ይዞ የኖረበት አገር መሆኗ መረሳት የለበትም። ከዛ አንጻር ለምሳሌ እኔ በጣም ሲሪየስ የሆነ የሙስሊም ጠልነት ችግር ኢትዮጵያ ውስጥ አለ ብዬ ነው የማስበው። አሁንም ቢሆን የተለያዩ ቦታዎች ላይ መስጊድ አይሰራም ምናምን የሚሉ ድምጾች እኮ በየጊዜው እንደውም እንትን ነው ሙስሊም ጠልነቱ በጣም ከመግዘፉ የተነሳ አንዳንድ ጊዜ ቢሮክራሲያዊ መገለጫ፣ አንዳንድ ጊዜ ማህበራዊ መገለጫ ይዞ ይመጣል፣ አንዳንድ ጊዜ ፖለቲካዊ መገለጫ ይዞ ይመጣል እና በጥቅሉ እንደ ሴት ይገባኛል። ኢትዮጵያውያን እኛ ሃይማኖት መከባበር ማለት ነው ብሎ ሪዲፋይን ለማድረግ መሞከሩ ጥሩ ነው። ግን እሱንም ባህላችንን ብንፈትሸው መሆን ያለበት እንደዛ ነው። ግን በትክክለኛ ከኛ ውጭ ላለ ሃይማኖት ክብር ይሰማናል ወይ? ከኛ ውጭ ያሉ ሃይማኖቶችን በእኩል አይን እናያለን። በእኩል አይን ማለት ከመብት አንጻር ማለት ነው። ከመብት አንጻር እኩልነትን እናከብራለን ወይ? በዚህ በኩል ጥሩ አመለካከት አለን ወይ የሚለውም ብንፈትሸው ጥሩ ነው። እንደ ህዝብ፣ እንደ ማህበረሰብ፣ እንደምን ሁሉም የችግሩ መገለጫዎች ሊለያዩ ይችላል። ዋናው ስርዓታዊ ችግር ቢሆንም ነገር ግን ከሙስሊም ጠልነት ጋር የተያዘው ችግር ግን ሲሪየስ የሆኑ ማህበረሰባዊ መገለጫዎች ያሉት መሆኑን መርሳት አይገባም ብዬ አስባለሁ። ግን እሸቱ ይህንን ሲል በጥቅሉ በቅን አስተሳሰብ እንደሆነ ይገባኛል። ክሊሼ ቢሆንም በጥቅሉም ብዙ የምቃወመው ነገር አይደለም። ችግር እየፈጠሩብን ያሉት ቤተ እምነቱ ያልወከላቸው ቲክቶከሮች ናቸው እና ቤተ እምነቱ ያልሾማቸውን ሰባኪዎች እንጠንቀቅ የሚል ነገር አንስተዋል። ለማስታወስ የምፈልገው ምናልባት ስለ እስልምና ብዙ ላውቅ ይችላል ብዬ ገምታለሁ። ሁሉም የሰባኪ ውክልና ስርዓት የለውም። ምናልባት በኦርቶዶክስ በዛ ደረጃ ሰባኪዎች የሚወከሉበት ስርዓት ሊኖር ይችላል። ስለዚህ ከዛ አንጻር ውክልና የሌላቸው ሰዎች መስበካቸውን እንደ ትክክል አለመቁጠሩ እንግዲህ ያ የክርስትና አጀንዳ ነው። እኔ ልክ ነው አይደለም ማለት አልችልም። ከእስልምና አንጻር ግን እንዲህ አይነት የሰባኪ ውክልና ስርዓት የለንም። ሰባኪዎችን እየወከለ የሚያወጣ ተቋምም የለንም። ዲሴንትራላይዝድ ነው፣ ያልተማከለ አመራር ነው። መሆኑ ጥሩ ነው አይደለም ሌላ ጉዳይ ሆኖ ግን በጥቅሉ በሙስሊሙ ዘንድ ከመጅሊስ የሚሾሙ ዳኢዎች የሉም።
ወይም መጅሊሱ ገና የዳዕዋ ስራዎችን በዚህ ደረጃ ለማስተናበር የሚያስችል ተክለ ቁመና ላይ አይደለም። ከዛ አንጻር እስልምናም በጣም ዲሴንትራላይዝድ የሆነ ሲስተም ከመሆኑ አንጻር ሰዎች በግላቸው ሰባኪ ይሆናሉ፣ በማህበረሰቡ ዘንድ ተቀባይነት ያገኛሉ። እነዛ ሰባኪዎች በቲክቶክም መጡ፣ በዩቲዩብም መጡ፣ በፌስቡክም መጡ፣ በአካል በአዳራሽም መጡ፣ በመስጊድም መጡ፣ ተቀባይነታቸውን የሚወስነው የሚያስተምሩት ትምህርት ጤነኛነት መሆኑን መረዳት ያስፈልጋል። በቲክቶክ ላይ ችግር የሚፈጥሩ ዳኢዎች የሉም ወይ? ኦፍ ኮርስ ብዙ ችግሮች አሉ በዚህ በኩል በሙስሊሙም በኦርቶዶክሱም በሌሎችም። ያው በተለይ ወጣቶች ገና እድሜያቸው ያልበሰለ ልጆች ሰበካ ውስጥ ሲገቡ አንዳንድ ችግሮች ሊፈጠሩ ይችላሉ። ይህ ግን በጥቅሉ ሰበካውን በሙሉ ማጠልሸት ወይም ልክ አይደለም የሚል ነገር ማስቀመጥ ሊያስኬድ ይችላል። ምናልባት እንደ ኦርቶዶክስ ቤተክርስቲያን የተማከለ አስተዳደር ላለው አካል ያ ነገር ቢሆን አልቃወምም በግሌ ማለት ነው። እሱን እነሱ ያውቃሉ። ግን አንድ እሸቱን ለማስታወስ የምፈልገው ነገር በኦርቶዶክስ በኩል ግን እንዲህ አይነት ችግር ያለባቸው ሰበካዎች የሚታዩት ግን በቤተ ክርስቲያን ደረጃም እንደሆነ ለማስታወስ ያስፈልጋል። በዚህ ዙሪያ በጣም በርካታ በማስረጃ የሰራኋቸውን ስራዎች ማየት ይቻላል። ቤተ ክርስቲያኒቱ የመደበቻቸው አባቶች እንኳን በጣም አጓጉል የሆነ ሙስሊም ጠል ትምህርቶችን ሲያስተምሩ በደንብ እናውቃለን። አይደለምና በዲጂታል ዘመን ይቀርና ድሮ እንኳን ዲጂታል ነገሮች ባልነበሩበት ዘመን እንኳን በየቤተ ክርስቲያኑ አጓጉል ሰበካዎች ይደረጋሉ። እነዚህ በቤተ ክርስቲያን ቅጥር ውስጥ ይደረጋሉ። ምህረት አብን የመሳሰሉ በጣም የጥላቻ አስተማሪዎች በግላጭ ነው ሙስሊሙ ላይ ጥላቻቸውን የሚያደርጉት ግዙፍ ትላልቅ ቤተ ክርስቲያኖች ላይ። ጎንደር ላይ ያሉትን መመልከት ትችላለህ። በሳምንት 3-4 ቀን ቤተ ክርስቲያን ላይ የሚያስተምሩ እንደነ ዲያቆን ዮርዳኖስ አበበ የመሳሰሉ ሰዎች እጅግ በጣም አስቀያሚ የሆነ ጥላቻ ሲሰብኩ ይታያል። በየቦታው እንዲህ አይነት ችግሮች አሉ። ከዛ አንጻር እኔ በቤተ ክርስቲያን ደረጃ የሚመደቡትም ሰባኪዎች ላይ ቁጥጥር ሊደረግ ይገባል ብዬ ነው የማስበው። ቤተ ክርስቲያኒቱ ልታረም ይገባል። ኖ ይሄ የኦርቶዶክስ ትምህርት አይደለም፣ እንዲህ አይነት ጥላቻ አትስበኩ ብላ የማስተማር ግዴታ አለባት። ይሄን የምለው ዝም ብዬ አይደለም። በደንብ በስፋት ካሁን ቀደም የሰራኋቸውን ብዙ በቶክ ኢትዮጵያም ሆነ በተክቢር ሚዲያ በርካታ ስራዎችን ሰርቻለሁ በዚህ ዙሪያ። ዝም ብሎ አሉባልታ አይደለም፣ በቪዲዮ እያመጣሁ በድምጽ በምን እያንዳንዱን ጥላቻው በምን ደረጃ ሲሪየስ ችግሮች እንደሚፈጥር ማየት ይቻላል። ኦፍ ኮርስ በጣም ብዙ ጥሩ ሰባኪዎችም አሉ፣ ሌሎች ሃይማኖቶችን የሚያከብሩ አባቶች አሉ። የነሱ ድምጽ ግን እንዲገን ይፈለጋል። አንፎርቹኔትሊ ግን በጣም አክራሪ ሰባኪዎች ደግሞ ሙስሊም ጠልነትን በግላጭ ይሰብካሉ። ስለዚህ ለእኔ ቲክቶክ መሆን አለመሆኑ ብቻ አይደለም ችግሩ፣ በጥቅሉ በተለይ ደግሞ ለሙስሊሙ ያለ የጥላቻ አመለካከትን በሰበካ የመግለጽ ነገር ቤተክርስቲያኒቱ ይህን ጉዳይ ልታስቆም ይገባል። ቲክቶክ ላይ ያለውም ሆነ በቤተ ክርስቲያን ደጅ አውደ ምህረቱም ላይ ሆነው የሚሰብኩት ቢሆኑ በዚህ በኩል ሲሪየስ ችግሮች እንዳሉ፣ መታረም ያለባቸው ችግሮች እንዳሉ ሳንደባበቅ መነጋገር ያለብን ይመስለኛል። ከዛ ውጭ ከሙስሊም ጓደኛዬ ጋር በኮሮና ዘመን አብረን ኖረናል ብለዋል። በአንድ ቤት እየተጸላለይን ነው የኖር ነው። በስድብ የሚሰበክ ክርስትና የለም ብለዋል። ይሄ በጣም የሚደገፉ ንግግሮች ናቸው። ተገቢም አቋም ነው። በነገራችን ላይ ጤናማ ኦርቶዶክሳዊ እንዲህ ነው ሊያስብ የሚገባው። ማለት በስድብ ምን ትጠቀማለች ኦርቶዶክስ? አሁን በእስልምና በስድብ እስልምና ይጠቀማል ብዬ አላስብም። አንድ ሰባኪ ተሳዳቢ ቢኖር ይታፈርበታል፣ ተቀባይነትም ብዙ ይኖረው አይመስለኝም። በጥቅሉ ያለው አካሄድ ያ ነው እና ተገቢ አቋም ነው። ይሄንን ማለቱ በምን መልኩ ያስወቅሰዋል የሚለው ሌላ ጉዳይ ነው። በዚህ ወቅት መባሉ ደግሞ ተገቢ ነው። ምክንያቱም እፎይ የሚባል ግለሰብ እጅግ በጣም ጸያፍ ስድቦችን ሰንዝሯል። እሱን ተከትሎ ደግሞ ለሕግ ይቅረብልን የሚል ነገር ሲመጣ በዚህ በኩል አይ እኛም እፎይ ነን፣ እፎይ ትክክል ነው የተናገረው የሚል ኦርቶዶክሳዊ ኃይል፣ ጽንፈኛ ኃይል እየታየ ነው። ስለዚህ ያንን ለማረም ይሄ በስድብ የሚሰበክ ክርስትና የለም ብሎ መናገሩ በጣም ተገቢ ንግግር ነው። ምን የሚጠላ ነገር እንዳለውም ግልጽ አይደለም። ሌላ ያነሳው ነገር ለእግዚአብሔር ብዬ ብሳደብ ኃጢአት ነው፣ አንተም ለአላህ ብለህ ብትሰድበኝ ኃጢአት ነው ብሎ አንስቷል። ዋጋህን ታገኛለህ ብሎ አንስቷል። ትክክል ነው። ይሄ ምንም በየትኛውም ሃይማኖት ቢሆን ስድብን እንደ ሰበካ መሳሪያ ማድረግ ፌር አይደለም። ስድብ የሰበካ መሳሪያ ሊሆን አይችልም። እንደ ሙስሊም እንደውም የከበደ ነው። በነገራችን ላይ አንድ ሙስሊም የክርስትናን እንትኖች ነብያቶች ምኖች ሲሳደብ እየተሳደበ ያለው የሌላ ሃይማኖትን ብቻ አይደለም፣ የራሱንም ነብያት ነው። አንድ ሰው መጥቶ ሎጥን ቢሰድብ፣ አንድ ሰው መጥቶ ነቢዩ ሰለሞንን ቢሰድብ
አንድ ሙስሊም መጥቶ ማለት ነው መጀመሪያ የሰደበው የሙስሊም ነብይ ነው። ምክንያቱም የኦርቶዶክስ ነብይ ብላ የምትቀበላቸው በርካታ ነብዮች ሙስሊሙ የሚቀበላቸው ነብዮች ናቸው ብሎ የሚያስበው አንድ ሙስሊም ተነስቶ ዛሬ ኢየሱስን ቢሳደብ ኢየሱስ ላይ አጓጉል ንግግር ቢናገር የሰደበው የክርስትናን ፈጣሪ ብቻ አይደለም የሙስሊሙንም ነብይ ጭምር ነው የሰደበው። ኢየሱስንም እኮ መስደብ እኮ ያስቆጣኛል። እኔ እንደውም ካሁን ቀደም ነግሬያቸዋለሁ። አንዳንድ ክርስቲያኖች በገዛ ሃይማኖታቸው ላይ ሲቀልዱ ሳይሳቀቃሉ። ሃይማኖቱ እነሱ ሊሆን ይችላል፣ ግን የቀለዱባቸው ስብዕናዎች እኔም እንደ ሙስሊም በነብይነት የምቀበላቸው ናቸው። ስለዚህ ሲቀለድባቸው በፍጹም ይከፋኛል። እኔ ኢየሱስ ላይ ሲቀለድ መስማት አልፈልግም። እንዴት እንዴ ነብዬ እኮ ነው የኔም ነብይ ነው። አምላክ ባልልም እንደ ኦርቶዶክስ እንደሚያምነው እንደ ፕሮቴስታንት እንደሚያምነው ባላምንም ነብይነቱ ለኔም ጭምር ነው። ስለዚህ እንደውም እንደ ሙስሊም ሌላ ሃይማኖት ላይ ሲሳለቅ አንድ ሰው እየተሳለቀ ያለው በሌላ ሃይማኖት ላይ አይደለም በራሱም ሃይማኖት ጭምር ላይ መሆኑ ይሄ ምናልባት እስልምናን ልዩ ያደርገዋል ብዬ አስባለሁ። ይህንም መረዳት ያስፈልጋል። ከዛ ውጭ ኢትዮጵያዊነት ሃይማኖታችንን ማክበር ነው ብሏል። ይሄ ቅድም አንስቼዋለሁ። ለፈው ስለ ሐሰተኛ ነብያት ስታንድ አፕ የሰራሁት ከፕሮቴስታንት ጋር በተያያዘ ለግል ጥቅማቸው በሃይማኖትም ስም ስለሚያጠፉ ነው። ብዙ ፕሮቴስታንትም ደግፎኛል፣ ጥቂቶች ተቃውሞኛል ብሏል። ሁሉንም ሃይማኖት አከብራለሁ ብሏል። ጥሩ አቋም ነው። ለኦርቶዶክስ ግን ልዩ ቦታና አምልኮ አለኝ ብሎ ይሄ በግልጽ የሚታወቅ ነው። በጣም ልጁ ለኦርቶዶክስ ባለው ቀናይነት ይታወቃልና የሚያከራክርም አይደለም። ወገንተኝነቱም በግልጽ ነው የሚያሳየው። ይሄም ስህተት አይደለም። ኦፍ ኮርስ ሃይማኖቱ ነው። ሌሎችም በማዋረድ የምትከብር ኦርቶዶክስ እንደሌለች ግን ዓለም ያውቃል ብሎ ንግግሩን በዛ ነው የጨረሰው። በጥላቻና በንቀት በበላይነት ፍላጎት ይሄ በሱፒሪዮሪቲ ኮምፕሌክስ ኦርቶዶክስ ተጠቃሚ አይደለችም። እኔም እውነቱን ለመናገር እንደዚህ ብዬ ነው ማምነው። ነገር ግን ጽንፈኞች ግን እንደዛ አያምኑም። አንፎርቹኔትሊ እንዲህ አይነት ነገሮችን ኢንጆይ ያደርጋሉ። የጥላቻ ሰበካዎችን በግላጭ እንትን ያደርጋሉ። እንደዛ የሚያስቡ መኖራቸው በጣም ያሳዝናል ብዬ ነው የማስበው። አሁን ምን ብለው ነው የዘመቱበት የሚለውን ከማየቴ በፊት እንደተለመደው አጭር ማስታወሻ ላስከትል። ያው የሚዲያ ስራ ምን ያክል አስቸጋሪ እንደሆነ ታውቃላችሁ። ከዛ አንጻር ድጋፋችሁ እጅግ በጣም አፕሪሺየት ይደረጋል። የመጀመሪያው ድጋፍ ላይክ እና ሼር ማድረግ ነው። ብዙ ቦታ እንዲደርስ ሊያደርግ ይችላል። በዋትሳፕ ግሩፖቻችሁ፣ በቻት ግሩፖቻችሁ ብዙ ቦታ ማድረስ ለቤተሰብ ለወዳጅ ልታደርሱ ትችላላችሁ። ይህን ቪዲዮ ላይክ ማድረግ በቀላል አትቁጠሩት። የአንዲት ሰከንድ የ10 ሰከንድ ስራ ልትሆን ትችላለች፣ ግን ለእኛ በጣም ብዙ ትርጉም አላት። ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ሰብስክራይብ ብታደርጉ በጣም እንጠቀማለን። እናንተም የምንሰራቸውን ነገሮች በቀላሉ ታገኛላችሁ። በኮሜንት ሀሳብን መግለጽ በጣም ኢምፖርታንት ነው። የቪዲዮውን ኢንጌጅመንት ያሳድጋል። ኢንጌጅመንት ሰዎች በዚህ ቪዲዮ ላይ ፍላጎት አላቸው ብሎ ስለሚረዳው ብዙ ቦታ ላይ ያደርሰዋል። ከዛ አንጻር አንደኛ ሀሳባችሁንም ተቃውሟችሁንም እርማታችሁንም እሰማበታለሁ፣ ከቻልኩ መልስ እሰጣለሁ። ከዛ ውጭ ደግሞ ለቪዲዮ በጣም ስለሚያግዘኝ በዛ በኩል እንድታግዙ አደራ ልል እወዳለሁ። ከዛ ውጭ በገንዘብ ደረጃ ማገዝ የምትፈልጉ ዩቲዩብ ጆይን ልታደርጉ ትችላላችሁ በወርሃዊ መዋጮ። ፌስቡክም ላይ ሰብስክራይብ ሰርቪስ አለላችሁ። እዚሁ ቪዲዮ ላይ ስጦታ ለመስጠት ሱፐር ታንክስ አለላችሁ። ዩቲዩብ ላይ ከሆነ ፌስቡክ ላይ ስታር አለላችሁ። ከዛ ውጭ በባንክ ሂሳብ መላክ ፍላጎት ያላችሁ ደግሞ ስክሪኑ ላይ ባለው ቁጥር 1051689 ብትልኩ ለተክቢር ሚዲያ እንደሚደርስ ለማስታወስ እወዳለሁ። ለስፖንሰርሺፕ እና ለማስታወቂያ ስራዎች ኢንቦክስ ልታደርጉልኝ ትችላላችሁ። እንግዲህ ምን ብለው ነው የዘመቱበት ወደሚለው ልምጣ። የመጀመሪያው ወቀሳ እንዴት በማያውቀው ነገር ገብቶ ይዘባርቃል ነው። አክቹሊ የተናገረው ምንም ውስብስብ ሰበካ አልተናገረም። በቃ በስድብ የሚሰበክ ክርስትና የለም ነው ያለው። ይህንን ለማድረግ የተለየ እውቀት የሚጠይቅ አይመስለኝም። ልጁም ይሄን ያክል እውቀት የሌለው የሚባል አይደለም። ከዛ አንጻር ብዙ ሚዛናዊ እንትን አይደለም፣ ትችት አይደለም። ሌላ ያቀረበበት ትችት ለምን መሀል ሰፋሪ ሆነ ታሽቃብጣለህ አሽቋለጥ ከሚል ነገር ነው ያነሱት። ይሄ በብዛት ሰዎች ፍትሃዊ ሲሆኑ የሚሰጥ እንትን ነው፣ ስድብ ነው። በብዛት ሰዎች እንዲህ የሚሉ በሆነ ጉዳይ ላይ ከራስህ ወጣ ብለህ የሆነ ነገር ስታወግዝ ነው ይሄ ነገር ትክክል አይደለም ብለህ ከወገንተኝነት ለመንጻት ስትሞክር ብዙ ጊዜ አታሽቃብጥ ይባላል። በዚህ ስፔሲፊክ ኬዝ ኦፍ ኮርስ ማሽቃበጥም ትክክለኛ ትችት የሚሆንባቸው ቦታዎች አሉ። ግን በተለይ ደግሞ ከእሸቱ ጋር በተያያዘ ምን ክርስትናን የሚጎዳ ነገር አልተናገረም።
በስድብ የሚሰበክ ክርስትና የለም ነው ያለው። ትክክል ነው። ይህ ንግግር ኦርቶዶክስንም ተጠቃሚ የሚያደርግ ከመሆኑ አንጻር ምንም አሽቃበጠ ለማስባል የሚያስችል ነገር የለም። እንደውም እሱ ስም ጠርቶ እፎይ የተናገረው በጣም ጸያፍ ነገር ነው አወግዛለሁ አላለም። እውነቱን ለመናገር በጣም ኤክስፕሊሲት ውግዘትም እንደሆነ አድርጎ ማሰብ ፌር ላይሆን ይችላል። ኦርቶዶክሱ ጥላቻ ያለበት አስመስልሃል የሚል ነገር ነው ያነሱት። ሙስሊም ጠል ሰባኪዎች እንዳሉ እኔ በፍጹም ሊካድ አይቻልም። ምን ድብቅ አለው? እንደውም ይህንን ጥላቻ ሰበካውን እንኳን ኢንጆይ የሚያደርግ እኮ ብዙ ሰው አለ። በሁሉም ዘርፍ ነው ደግሞ ሙስሊም ጠልነት ያለው። በቢሮክራሲው ዘርፍ አለ፣ በፖለቲካው ዘርፍ አለ፣ በየቦታው በትምህርት ቤት ደረጃ እንኳን ሙስሊሙን ሂጃብ እንዳይለብስ የሚያግዱ ሙስሊም ጠሎች እኮ አሉ። በየቦታው መስጊድ ይሰራ ሲባል የሚያንቃቸው ብዙ ቢሮክራሲ ውስጥ ያሉ የአስተዳደር ሰዎች የሉም ወይ? 20 ዓመት 15 ዓመት እኮ ሙስሊሞች ደጅ የሚጠኑበት እኮ ጊዜ አለ እዚሁ አዲስ አበባ ላይ ማለት ነው። ከዛ አንጻር በጣም ሲሪየስ የሆነ ሙስሊም ጠልነት ችግር አለ። ይህን ችግር መደበቁ ምንም ትርጉም የለውም። ይልቅ ማከሙ ነው የተሻለ የሚሆነው። ከዛ አንጻር ልጁ አክቹሊ ኦርቶዶክሱ ጥላቻ እንዳለበት አላስመሰለም። እውነቱን ለመናገር እሸቱም እንደዛ ተናግሯል እያልኩ አይደለም፣ ግን ቢናገርም ራሱን የትክክል ነው ብዬ ነው የማምነው። ኢትዮጵያ የተጠፈረችበት ትልቅ ሰንሰለት ሙስሊም ጠልነት ነው። ይህንን እወቁት። ወዲያ ወዲህ ቢባል ብናለባብሰው አይሆንም። ሁልጊዜ እኛ በጣም ተከባብረን ይኖርን ምናምን በሚሉ ዲፕሎማሲዎች እንሸነጋገላለን እንጂ ሲሪየስ የሆነ ሙስሊም ጠልነት በሽታ አለ ኢትዮጵያ ላይ። ይሄ በሽታዋ ኢትዮጵያን ኋላ አስቀርቷታል። ይህንን እንመን። ይህንን ችግርን ማወቅ የመፍትሄ ግማሽ ነው ይላሉ። ይህን ችግር አለማወቅ ገና ለረጅም ጊዜ ኋላ ቀር ሆነን እንድንቀር የሚያደርግን ነው እና ይህንን እውነታ እንጋተው። ግድ የላችሁም። የሙስሊም ጠልነት ችግር ኢትዮጵያ ላይ በጣም ሲሪየስ የሆነ ችግር አለ። ይህንን ሙስሊሙ ብቻ አይደለም፣ ብዙ ኦርቶዶክሳውያንም ፕሮቴስታንቶችም ጭምር የሚያውቁት ነው። የሙስሊም ጠልነት ችግር አዲስ የመጣ አይደለም፣ ብዙ ጊዜ ያስቆጠረ ነው። ከዛ ውጭ በሃይማኖት የመጣብን ባናቱ ይተከል አንተም ጭምር ባናቱ ተከል የሚሉ እንትኖችን ዘመቻዎችን ሰምቻለሁ። ምናልባት እንዲህ ብሎ ከተናገረው ሰው ይልቅ ኮሜዲያን እሸቱ ለኦርቶዶክስ በብዙ ጥቅም አስገኝቷልና አንዳንድ ጊዜ ተናጋሪው ማን ነው የሚለው ነገር ያስቃል። እፎይ ይጠቃ ስላሉ እኛም እፎይ ነን ብለናል። ይጠቃ ስላሉ ሙስሊሞች ይገደል ይሰቀል ስላሉ ይላል። ሙስሊሙ አላለም። እውነቱን ለመናገር ጥቂት ሰዎች ናቸው እንዲህ አይነት ነገር ያነሱት። አካላዊ ኃይል ይገደል ምናምን በጣም ጥቂት ሰው ነው እንደዛ ያለው። ያንን ልክ ሙስሊሙ እንዳለ በቃ የሙስሊሙ ዋና ትርክት አድርጎ ማምጣት ነውር ነው። ይሄንን እንደውም ሰሞኑን አህመድን ጀበል ባወጣቸው የፋላሲዎች ላይ ምኖች ላይ የማጭበርበሪያ ስልቶች ላይ በስፋት ገለጻ አድርገናል። አላለም። ሙስሊሙ አላለም። በጣም ጥቂት እዚህ ግባ የማይባሉ ሰዎች ናቸው እንደዛ ያሉት። እነሱም በህዝቡ ለህግ ይቅረበልን ጥያቄ ተውጠዋል። በቃ ሊትራሊ ዲፎልት አይደሉም እነዛ ሰዎች ሲሆኑ ጥቂት እዚች እዛቸው የተሰማች ነገር ናት። ግን ዲፎልቱ ደግሞ ያልነበርም ለህግ ይቅረበልን ነው ሙስሊሙ ሲል የነበረው። የጥቂት ሰዎችን ንግግር ዲፎልት ሪያክሽን ማድረግ ነውር ነው፣ ሸፍጥ ነው። ከዛ ውጭ ደግሞ አይሲስ ድረስ እኮ ሁላ ነው የሄዱት እነሱ። አይሲስ የተገደሉ ክርስቲያኖች ምናምን ሁላ እያሉ እኮ ሲያመጡ ፎቶ ምናምን ሲለጥፉ ሁላ ነበር። እዚህ ደረጃ ደርሰው ማለት ነው። እና ከዛ አንጻር እፎይ ይጠቃ ስላሉ ነው እኛ እፎይ ነን ብለን የደገፍነው ማለት ፌር አይደለም። ይህንኑ ንግግራቸውን ደግሞ እዛው ነው ገና ሁለት እርምጃ ሳይሄዱ የሚቃረኑት። ምን ይላሉ? የእፎይ ምላሽ ነው ተገቢ ነው እንደውም አልተሳደበም ይላሉ። አሁን ቅድም አይ ስለተሳደበ አይደለም የደገፍነው እንግደለው ስላሉ ነው የደገፍነው ይሉሃል በዚህ በኩል። ትንሽ ቆይተው ደግሞ ከሁለት ሜትርም ሳይራመዱ ወዲያውኑ ምንም እንደውም አልተሳደበም ይላሉ። አልተሳደብም ተገቢ ምላሽ ነው እንደውም የሚል ነገር ይላሉ። ለምን ይዋሻል? ከሁለቱ አንዱ ውሸት ነው። ወይ ይሄ ልጅ ተሳድቧል ወይ አልተሳደበም። ወይ ስድቡን ተገቢ ነው ማለት አንድ ነገር ነው፣ መሳደብ ተገቢ ነው ካልክ ቢያንስ አንድ ነገር ነው፣ እንደ አቋም ይታወቅልሃል። አይ እኛ ይጠቃ ስለተባለ ነው የተቃወምነው ብለህ ግን መልሰህ ትክክል ነው የተናገረው ስትል እርስ በርስ ነው የሚጋጨው። ብዙም ሎጂክ ያለው ነገር አይደለም። አንዳንዶቹ ወዲያውኑ እንደዛ ካሉ በኋላ እኛ ይገደል ስለተባልን የተቃወምነው ካሉ በኋላ ወዲያው ዘወር ብለው እሱ እኮ በማስረጃ ነው ያወራው የሐሰት ነገር አላወራም ይላሉ። እንበል ለእናንተ ስንል የተናገረው እውነት ነው ብላችሁ አመናችሁ። እሺ እንበል። አስቂኝ ነው። እስልምና ለሚያውቅ ሰው እፎይ የሚናገራቸው ነገሮች
ያጣመመ የሚያወጣቸው ስድቦች ምኖች አብዛኞቹ እንደውም ቁርአንና ሐዲስን እንኳን አይለዩም። ብዙ አለማወቅ ነው። ሽንቶ እሱም ፓርት አልገባበትም። ግን እንበልና እንደው እውነት ነው ብላችሁ አመናችሁ እንበል ያንን በጣም አጸያፊ ንግግሩን እንኳን ማለት ነው። ከዛ በማስረጃ መከራከር ነው ወይስ በማስረጃ መሳደብ ነው ታዲያ ትክክል? እሺ እንበልና እውነት ነው ብላችሁ አመናችሁ። እሺ ስለዚህ መሳደብ ትክክል ይሆናል? በማስረጃ መሳደብ ትክክል ይሆናል እንዴ? አሁን አንድን ሰው አንድ አስተማሪ ተማሪውን ደደብ ለመሆኑ ማስረጃ አምጥቶ አንተ ደደብ አንተ የማይገባህ ቢለው ትክክል ይሆናል ማለት ነው? ደደብ ለመሆኑ ማስረጃ እስካመጣ ድረስ ምን የሚባል ሞኝነት ነው ማለት? መሳደብ እኮ በራሱ ትክክል አይደለም። ሰውየው የሚሰደብበት ነገር ሆነም አልሆነም መሳደብ የሥነ ምግባር ችግር ስለሆነ ነው የሚከለከለው። ያ ነገር እውነት ስለሆነ ስላልሆነ አይደለም። ስለዚህ አንድን ሰው እውነት በሆነም ነገር መተህ መሳደብ ተገቢ ነው ብላችሁ ማመናችሁ ራሱ ይገርመኛል። ስለዚህ በማስረጃ መከራከር ነው ያለው እንጂ በማስረጃ መሳደብ ብሎ ነገር አለ እንዴ? ይሄ እኮ ፌር አይደለም። ስድብ አይደለም ከተባለ ደግሞ የተናገራቸውን ነገሮች መስማት ነው። በጣም ጽንፍ የወጡ ነገሮች ናቸው። ያንን ስድብ አይደለም ብሎ ማመን ማንም ሊያምን አይችልም። ባይሆን እስልምና ተሰደበልኝ ብሎ ሊደሰት ይችላል። ለዚህ ደግሞ በጣም ብዙ ሙስሊም ጠል እንዳለ ይታወቃል። ከዛ ውጭ ትክክል ነው ካላችሁ መልሳችሁ ለምን ተሰደብን ትላላችሁ? በማስረጃ መሳደብ ይቻላል የሚል አቋም ከወሰዳችሁ ልክ እፎይ ላይ እንደምትሉት አሁን እኮ ችግሩ አቋማችሁ ምን እንደሆነ ልናውቅ አልቻልንም። እንደ ሳሙና ትምለጨለጫላችሁ። እሺ እንበልና ትክክል ነው በቃ በማስረጃ ነው የተሳደበው አላችሁ እንበል። እሺ እንደዛ ከሆነ የእስልምና ሰባኪዎችም ሰድበውናል ለምን ትላላችሁ እንዴ? በማስረጃ መሳደብ ይቻላል አላላችሁም እንዴ? ስለዚህ ሙስሊሙ ሰደበን አትበሉ። ሰደበን ያሏቸውም ሰዎች የሆነ እኮ የሚጠቅሱት ማስረጃ ብለው ነገር ሊኖር ነው ማለት ነው። ስለዚህ እንደዛ ከሆነ ተሰደብን ደግሞ ብላችሁ አትምጡ። እርስ በርሱ የሚገጫጭ 1000 ሎጂክ ይዛችሁ ሰው ደግሞ በአንድ ሰው አንደበት እንዴት ይህን ሁላ የሚጋጭ ነገር ይነገራል? በጣም ግራ ነው የሚገባው። ይሄ የሚጠቁመው ምንድን ነው? ሌላውን መሳደብ እንችላለን፣ መናቅ እንችላለን፣ ይህንን ማድረጋችን ኖርማል ነው ብሎ የማመን የሱፒሪዮሪቲ ኮምፕሌክስ ችግር ነው። የበላይነት በሽታ ማለት ኮምፕሌክስ ማለት በነገራችን ላይ በሽታ ማለት ነው፣ ዲስኦርደር ማለት ነው። እና ይሄ የበላይነት በሽታ ራሱ ችግር ያለበት ነገር ነው ማለት የኢንታይትልመንት ስሜት በቃ ብናገርስ መብቴ ነው አይነት አመለካከት ፌር ያልሆነ ነው። ከዛ ውጭ ዘመኑን የዋጀ ሰበካ ነው የቲክቶክ ሰባኪዎች ለምን ትተቻለህ ብለህ ያነሳ ነገር አለ። እንደዛ ከሆነ በቲክቶክ አይሰበክ አይባልም። ኦፍኮርስ ፕላትፎርም ነው። እዛ ፕላትፎርም ላይ መሰበኩ ጥሩ ነው። ግን ባለጌዎቻችሁን ደግሞ አርሙ። ማረም ካቃታችሁ ደግሞ ቢያንስ ዝም በሉ። ያም ቢያቀታችሁ ቢያንስ አትደግፏቸው፣ በስድባቸው አትደግፏቸው። ቢያንስ ዝም ማለት እኮ አንድ ነገር ነው። እንዴት ክርስትና በስድብ አይሰበክም ይላል ብለውም የተቃወሙ አሉ። እሺ ስለዚህ በስድብ ይሰበካሉ? በጣም ነው ግራ የሚገባው። ምክንያቱም ቀኝህን ሲመታህ ግራህን ስጥ ሲባል ነው የምንሰማው። ጠላቶቻችሁን ውደዱ ሲባል ነው የሚሰማው አይደል? ስለዚህ በስድብ ነው የምሰብከው ይባላል እንዴ? እኔ አይባልም እንደዚህ። ግን እኒህ ሰዎች ይላሉ። ምን እንደነካቸው አይገባኝም። ድሮውንም ነጋዴ እንጂ የቤተ ክርስቲያን ልጅ አይደለም ብለው ያነሱም አሉ። ልጁ ነጋዴ መሆኑን ክዶ አያውቅም። ነጋዴ መሆንም ነውር አይደለም። ለምን ይህንን እንደ ትችት ብለው እንዳነሱትም ግራ ይገባኛል። እንዲሁ ሊዘምቱበት ስለፈለጉ ይመስለኛል። ጥቅል ምክር አንስቼ እንለያይ። ሙስሊም ጠልነት ክፉ በሽታ ነው። ከምር ኢትዮጵያን እየገደለ ያለ ሲሪየስ የሆነ መገለጫ ያለው ችግር ነው። ትኩረት ስጡት። ይሄ ደግሞ ቅድምም እንዳልኳችሁ ቤተ ክርስቲያን ይህንን ችግር የማከም ኃላፊነት አለባት። ከምር ታሪካዊ ኃላፊነት አለባት። ምክንያቱም ቤተ ክርስቲያን ውስጥ የተማከለ ሴንትራላይዝድ የሆነ አስተዳደር ነው ያለው አይደል? ፓትሪያርክ አለ፣ ምን አለ። ስለዚህ ማረም አለባቸው። እንዲህ አይነት ነገሮች ጥሯል። የጥላቻ ሰበካ ሊቆም ይገባል። በተለያዩ መንገዶች ይህንን የማረም ስራ መሰራት አለበት። ይህንን አለማረም ትልቅ ታሪካዊ ስህተት ነው ብዬ ነው የማስበው። ከዛ ውጭ ሚዛናዊ ሰዎችን አክራሪ ካልሆናችሁ እያላችሁ አትታገሉ። አሁንም ኮሜዲያን እሸቱን ለምን ከኛ ጋር አብረህ አላበድክም ብላችሁ ነው እየወቀሳችሁት ያለ። ምን ያርጋችሁ? ልጁ ምንም አላረገም እኮ። መካሪ ማጣት እኮ ጥሩ አይደለም። መላሽ ማጣት ጥሩ አይደለም። ለእናንተም ቢሆን ሚዛናዊ መሆን ባትችሉ እንኳ ሌላው ሰው ሚዛናዊ ሲሆን ዝም ማለትም አንድ ነገር ነው። ቢያንስ ጽንፈኛንም አለመደገፍ አንድ ነገር ነው ዝም ማለት። ከዛ ውጭ ኦርቶዶክሱንም ሌላውንም ተጠቃሚ እንደማያደርግ መታወቅ ይገባል። እኔ የፈለገ ሰው እስቲ የሚከራከረኝ ካለ ዝግጁ ነኝ።
ሙስሊም ጠልነት ለኦርቶዶክስ ይጠቅማታል እንዴ? እኔ እንጃ። እኔ ጤናማ ሰው ይጠቅማታል ብሎ የሚያስብ አይመስለኝም። እልህ ጥላቻ እያሸነፈው እንጂ ሙስሊም ጠልነት በኦርቶዶክስ በሙስሊም ጠልነት ትጠቀማለች ብዬ አላስብም። ከዛ አንጻር ይህም በሽታ መገላገል ያስፈልጋል። ውድቀታችንም እድገታችንም አብረን መሆኑን እንረዳ። ኢትዮጵያ ልታድግ የምትችለው ኦርቶዶክሱም ፕሮቴስታንቱም ሙስሊሙም አብሮ ሲያድግ ነው። አንዱ ሌላውን እየተጫነ የሚኖርበት ሁኔታ አገር አያሳድግም። ልክ ግማሽ ጎኑ ፓራላይዝድ የሆነ ሯጭ ሩጦ ማሸነፍ አይችልም። ወይም የዱላ ቅብብሎች ላይ ከአራቱ ሯጮች አንዱ ደካማ ከሆነ እኒህ ሰዎች አያሸንፉም። የሁላችንም የጋራ ሩጫ ነው አገርን ወደ ስኬት የሚመራው የሚለውን ብናውቀው ጥሩ ነው። የቀኑን ጥያቄ ላቅርብላችሁ። በእናንተ እይታ ኮሜዲያን እሸቱን ያወገዙበት ዋና ምክንያት ምንድን ነው? በዚህ ደረጃ ልጁ ላይ እንዲዘምቱ ያደረጋቸው የትኛው ፓርት ነው ብላችሁ ታስባላችሁ? ይህንም በኮሜንት ሀሳብ ብትሰጡኝ ለእኔም ለቪዲዮም ጠቃሚ እንደሆነ ላስታውሳችሁ እወዳለሁ። ያቀረብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበርኩ። ከወደዳችሁት ላይክና ሼር ማድረግ ትልቅ እገዛ እንደሆነ አትርሱ። ሰብስክራይብና ፎሎ ማድረግ እጅግ በጣም ይጠቅማል። ስለዚህ ችላ እንዳትሉት ላስታውስ እወዳለሁ። ከዛ ውጭ ማገዝ ከፈለጋችሁ በወርሃዊ መዋጮ ዩቱብ ላይ ጆይን አድርጋችሁ አባል መሆን፣ ፌስቡክ ላይ ሰብስክራይብ ማድረግ ትችላላችሁ። እዚሁ ቪዲዮ ላይ በሱፐር ታንክስ እና ፌስቡክ ላይ ደግሞ በፌስቡክ ስታር ማገዝ ትችላላችሁ። ቀጥታ ደግሞ በባንክ መላክ የምትፈልጉ 15016892247 ስክሪኑ ላይ ባለው ቁጥር በንግድ ባንክ ብትልኩ ተክቢር ሚዲያ ዘንድ እንደሚደርስ ላስታውሳችሁ እወዳለሁ። እንደተለመደው ሁላ ታግሳችሁ ስላዳመጣችሁ እጅግ በጣም አመሰግናለሁ። ወሰላሙ አለይኩም ወራህመቱላህ።